ለምን ፈልገህ መጣ እንዴ? አትከታተለኝ አላልኩም እንዴ? ከዚህ በኋላ ብትከታተለኝ ግን ለፖሊስ ነው እሺ ማትይዘ እንዴ? ቆይ ለምንድን ነው በተደጋጋሚ ከሚስቴ ጋር ማይ? ኤርሚያስ ከኔ ጋር ያለ ችግር ምንድን ነው? ታዋልኩ እኮ ኤርሚያስ፣ ከኔ ጋር ያለ ችግር ምንድን ነው? ምን ሆነሃል ወንድሜ? እስኪ መጀመሪያ ተረጋጋ። ዝም በል እባክህ። ያው ጠላትህን ይልኝ አይደል እኮ እኔን መታኛ። ለምንድን ነው ከእሱ ጋር የምትጣላው? ኑሐሚን አንቺን የማያገባሽ ዞር በይ። ሲመስለኝ እኔ ሳልሆን አንተ ነህ ችግር ያለብህ። በቃ አንተ ከዚህ ሂድ እያልኩ እኮ ነው። ቆይ ለምን አትሄድም? እንትን ሂድ በቃ። ወዴት ነው የምሄደው? ቆይ እኔ ምን አድርጌ ነው የሚመጣው? አጠገብሽ መጥቼ ስለተቀመጥኩ ነው? ኤርሚያስ እንዴ! ኤርሚያስ ምን እያደረግህ ነው? ኤርሚያስ ታው! ወይኔ ጉድ! ኤርሚያስ ታው! አንተ የተረገምክ ልጁን ገደልከው አይደል? ዳግም! ወይኔ ጉዴ! ዳግም እባክህን ንቃ! ዳግም! ወይኔ ጉዴ! ኧረ ይሳለ እርዱኝ እባካችሁ! ዳግም ልትሞታ! ወይኔ ጉዴ! ልጁ ሞቶ ነው ይሳለ! እርዱኝ እባካችሁ! እርዱኝ! ዳግም ንቃ! ዳግም በእናትህ ንቃ! ዳግም! ኧረ እርዱኝ እባካችሁ! እርዱኝ! ይሳለ! ወይኔ ጉዴ! ምንድን ነው የማደርገው? ኤርሚያስ በንዴት ምክንያት ዳግምን ከሚስቴ ጋር ምን ታደርጋለህ በማለት ነበረ እንግዲህ የደበደበው። በተደጋጋሚ ከሚስቴ ጋር አይሃለሁ ምን ትሰራለህ ብሎ ነበር ደሙ ፈልቶበት በቦክስ እንዲሁም ደም በደም ያደረገው። ይህንን ያየችው ኑሐሚንም ዳግምን እንዳይሞትብኝ በማለት ወደ ሆስፒታል ይዛ ሄዳ አሳክማ እንዲሁም ተንከባክባ ወደ ቤቱ ሸኝተዋለች። አቶ ተሰማ የድሮ ባለቤቱ ማለትም ወይዘሮ ገነት መታ ስትለምነው አሁን ከኛ ጋር መኖር ትችያለሽ ብሎ ፈቀደላት። በዚህ ነገር ያልተስማማቸው ኑሐሚንም በአባቷ እጅግ በጣም ተናዳበት ትገኛለች። አባዬን ሁሉ ነገር አድርገውን እንዴት እንደዚህ ታደርጋለህ? እንዴት እስከኛ ጋር እንዲኖሩ ትፈቅድላቸዋለህ? ብትለውም ነገር ግን አሁን ላይ በኑሐሚን ከመናደድ ውጭ አማራጭ የለውም። በሆነ ባልሆነው በኑሐሚን እየተናደደባት ይገኛል። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 36 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ኑሐሚን እንግዲህ የባለፈው ክፍል ላይ እንዳየነው ኑሐሚንና አባቷ አቶ ለይኩን ቤት ተከራይተውላቸው ወጥተው መኖር እንደጀመሩ እናም ደግሞ ወይዘሮ ገነት ወደነ ኑሐሚን ቤት በመሄድ እናም ኑሐሚንን ከእናንተ ጋር ልኑር ብላ እንደለመነቻት እናም ኑሐሚን በድጋሚ ከአንቺ ጋር መኖር አልችልም ቀጥይ ውጪ ብላ አስወጥታት እንደነበረ አይተን ነበረ። ዛሬ ደግሞ እንግዲህ ወይዘሮ ገነት ወደነ ኑሐሚን ቤት በድጋሚ በመሄድ ነበረ ተሴ እባክህ ከእናንተ ጋር ልኑር ብላ በመለመን ከእነሱ ጋር መኖር እንደምትችል ያረጋገጠችው። አቶ ተሰማም እንግዲህ በምን አይነት መንገድ እንደሆነ ባይታወቅም ርህራሄና ደግነቱን አሳይቷታል። ለኑሐሚን ካደረበት ጥላቻ ይሆን ወይስ ደግሞ ገነትን የምርም እነሱ ቤት መኖር እንድትችል ፈልገው ይሆን አይታወቅም። ነገር ግን የአቶ ተሰማ ገነትን እኛ ቤት ኑሪ ማለት እጅግ በጣም ጥፋት ይመስለኛል። ምክንያቱም ከዚህ በፊት ምን እንዳደረገችባቸው ማወቅ አለበት። እናም ያ ታሪክ ደግሞ ይህንን አሁን ላይ የወሰነውን ውሳኔ እንዳይወስን ያደርገው ነበረ። ያው እንግዲህ የራሱ ምክንያት ቢኖረውም ነገር ግን አሁን ላይ እጅግ በጣም ጥፋት እያጠፋ እንደሆነ ነው የሚሰማኝ። በተጨማሪም ደግሞ ለኑሐሚን እንዲህ አይነት ፊት ማሳየት ተገቢ አይደለም። ኑሐሚን እንግዲህ ለሱ ስትል ብዙ ዋጋ እንደከፈለች እናም ደግሞ መከራዋን እንዳየች አይተናል። ከሱ ጋር ጎዳና ዳር እስከ መውጣት ድረስ ደርሳ ነበረ። አሁን ላይ ግን እየከፈላት ያለው ዋጋ እጅግ በጣም ያነሰ ነገር ነው። የማይሳሳት የለምና ኑሐሚን ተሳስታለች። ነገር ግን በዚህ ልክ መቀጣት አለባት ብዬ አላስብም። አቶ ተሰማ ይቅርታ አድርጎላት ኑሐሚንና አባቷ በተደላደለ ህይወት ቢኖሩ እጅግ በጣም ደስ ይላል። ምክንያቱም እሱ ካደረገው አንጻር እሷ ያደረገችው ነገር ምንም ጥፋት የለውም። አጋጣሚ ቢፈጠርባትም ይህን ያክል ያስጠላታል ብዬ አላስብም። ኤርሚያስም በተደጋጋሚ እየተከታተለ ሰላማን እንዳሳጣት አይተናል። አሁንም እንግዲህ እሷን በሚከታተልበት ሰዓት ነበረ ዳግምን በአጋጣሚ አግኝታው ከዳግም ጋር እያወራች እንደነበረ ያየ ነው። እናም ኤርሚያስ እጅግ በጣም በመናደድ በተደጋጋሚ ከሚስቴ ጋር አይሃለሁ እና ምን ታረጋለህ በማለት ነበረ እንግዲህ ዳግምን ዱላ ለምኔ እስከሚል ድረስ ቀጥቅጦ የጣለው።
ኑሐሚንም በዚህ ነገር በጣም በማዘን ዳግምን ከወደቀበት አንስታ ወደ ሆስፒታል ወስዳ አሳክመዋለች። ከዛም ደግሞ ከታከመን በኋላ ወደ ቤቱ መሸኘት በጣም ከብዷት ስለነበረ ወደ እነሱ ቤት ይዛው ሄዳ እነሱ ቤት አረፍ እንዲል አድርጋ ነበረ። ይህንን ያየው አቶ ተሰማ ግን ለምን እዚህ ይዘሽው መጣሽ? እናም ደግሞ ሌላ ምን እየሰራሽ ነው? ኑሐሚን ከዚህ ልጅ ጋር ምን እያደረግሽ ነው ብሎ ጠይቋታል። እንግዲህ ሰው አንዴ ያጠፋ ማለት 10 ጊዜ ያጠፋል ማለት አይደለም። አሁንም ኑሐሚንን እያመናት አይደለም። ዳግምም በዚህ ልክ የሚረብሻችሁ ከሆነ አሁኑኑ መሄድ እችላለሁ በማለት ነበረ ከነ ኑሐሚን ቤት ወጥቶ ወደ ቤቱ የሄደው። ቤትም በሄደ ሰዓት እንግዲህ ምን ሆነ ነው ከማን ተጋጭታ ነው ብላ እናቱ ብትጠይቀው፣ ነገር ግን አሁን ላይ የሚመልሰው አንዳችም ነገር የለውም። ምክንያቱም በኑሐሚን ምክንያት ተጣልቼ ነው ብሎ ለእናቱ መናገር እጅግ በጣም ከባድ ነው። እናትየዋ ኑሐሚንን ምን ያክል እንደምጠላት እናም እንዴት ከዛ ቤት አከናፍረው እንዳስወጧት ያየው ነገር ስለሆነ አንዲት የምወዳት የማፈቅራት ልጅ አለች በማለት ነበረ እንግዲህ በሷ ምክንያት ነው የተደበደብኩት ሲል የነገራት። እናቱም እንዴት ገና ከመምጣት ፍቅር ምናምን እያልክ ትጃጀላለህ? በሴት የተነሳ እንዴት ትደባደባለህ? ብላ ጠይቀዋለች። ነገር ግን እሱ የሴትዮዋን ማንነት ባለመናገር እጅግ በጣም የምወዳት ሴት ናት፣ እናም አፈቅራታለሁ፣ ለእሷ ስል እሞታለሁ ሲል ነበረ እንግዲህ ለእናቱ የነገራት። እናቱም ይህን ነገር ለኑሐሚን ሲል መሆኑን ያደረገው ብትሰማ በእርግጠኝነት ከቤቷ መንቅራ ታስወጣዋለች ብዬ አስባለሁ። ምክንያቱም እሷ እች ልጅ በዙሪያ ምን ታደርጋለች? ለምንድነው የማትተወኝ? ከቤተሰቤ ለምን አትርቅም? ናሆምን ልታገባ ነበረ። ከናሆም ስናላቅቃት ደግሞ አሁን በዚህኛው ልጅ መጣችብኝ፣ በዚህም ብላ ከምራትነት አልወጣችም ወይ ብላ የምታስብ ይመስለኛል። አምራንና ናሆምም አብረን እንሁን ባለችው መሰረት አብረው ሊሆኑ እያሰቡ ነበረ። ነገር ግን የናሆም ቤተሰቦች በፍጹም ከሷ ጋር አብረህ አትሆንም፣ ከሷ ጋር አብረህ የምትሆን ከሆነ ከኛ ቤት እንዲሁም ደግሞ ከድርጅቴ ትለቃለህ በማለት ነበረ አባቱ ማስጠንቀቂያ የሰጠው። እናም ለአምራን መናገር በጣም ቢፈራም ነገር ግን እውነታው ማወቅ ስላለባት ነግሯታል። እና እዛ ቤት መኖር አንችልም፣ ስለዚህ አስፈላጊ ከሆነ እኔና አንቺ አብረን መኖር ግዴታ ከሆነብን ቤት ተከራይተን እንኖራለን፣ ከዛ ቤትም እወጣለሁ በማለት ነበረ አምራንን ለማሳመን እያሞከረው። ነገር ግን እሷ ቤት ተከራይተው እንዲኖሩ ሳይሆን የምትፈልገው ትልቁ ቤት ገብታ መንደላቀቅ እናም ደግሞ እስካሁን ያደረጉባትን ነገር መበቀል እልኋን መወጣት ስለምትፈልግ በፍጹም ቤት ተከራይተን እንኖር በሚለው ሀሳብ አትስማማም። የዳግምም ወደ እነሱ ቤት መምጣት ናሆምን እጅግ በጣም አሳስቦት ይገኛል። እናም እናቱን ቆይ ይሄ ልጅ የጓደኛሽ ልጅ ብቻ ነው ወይስ ሌላ ነገር አለ? እማዬ ምንድን የደበቅሽኝ ብሎ አፋጧታል። እናቱም እንግዲህ በጣም በመንተባተብና በመደንገጥ ማለትም ናሆም የነቃባት መስሏት ምን ለማለት ፈልገህ ነው? የጓደኛ ልጅ ከመሆን ውጭ ሌላ ነገር ምን ይኖራል ብለህ አሰብክ? ብላ ጠይቀዋለች። እና ናሆምም ለምንድነው ጭንቅላቱን እንደዚህ የሆነው ሲል ጠየቃት። እሷም በድንገት የተፈጠረ አደጋ ነው ብሏል ናሆም። ለምንድነው እንደዚህ የምትበሳጨው ብላ ነገረችው። እና ማጅራት መቼ ነዋ ቤታችን ያስገባሽው? እማዬ እኔ በዚህ ልክ ይሆናል ብዬ አላሰብኩም። ከዛሬ ነገ ይሄዳል ብዬ ሳስብ እሱ በፍጹም እዚሁ ተደላድሎ ተቀመጠ። ከዚህ ልጅ ጋር ሌላ ያልነገርሽኝ ነገር ምንድን ነው? ያልነገርሽኝ ታሪክ አለ ወይ ሲል ነበረ እናቱን አፋጦ የጠየቃት። ናሆምም እንግዲህ በተጨማሪ እናቱን ሌላ ጥያቄ ጠይቋታል። እሱም ምንድነው ለመሆኑ የትኛው ድርጅት ላይ ነው ልታስቀጥሪው ያሰብሽው? እኔ እንኳን ልጅሽ ሆኜ እንደዚህ በኮንፊደንስ አልተናገርኩም። እሱ አንዱ ድርጅት ሰራተኛ እንደሚሆን እናም እንደሚቀጠር ነግሮኛል። ቆይ ምንድነው እያሰብሽ ያለሽው በማለት ነበረ እንግዲህ ሌላም ተጨማሪ ጥያቄ የጠየቃት። እማዬ ለመሆኑ ይህን ነገር አባቴ ያውቃል ሲል ነበረ የጠየቃት። ምኑን ብላ ጠይቀውም ይህን ልጅ ከልጅሽ በላይ እያቀበጥሽና ትልቅ ቦታ እየሰጠሽው እንደሆነ አባቴ ያውቃል እማዬ፣ ይሄንን ብቻ ግልጽ አድርጌልኝ ሲል ነበረ ያፋጠጣት። እሷም በፍጹም ልጄ እኔ እያቀበጥኩት አይደለም፣ እሱ ጭንቅላቱ የፈጠረው ነገር ነው የተነፈሰው በማለት መልሳለታለች። እንግዲህ በቀጣይ ቪዲዮ ደግሞ ናሆም እየሄደበት ባለው መንገድ ስለ ዳግም እውነቱን ይደርስበትና እናቱን አፋጦ ወንድሜ ነው ወይ ብሎ ይጠይቃት ይሆን ወይስ ደግሞ እውነታውን በራሱ መንገድ አውቆ እናቱን እያዋረዳት ይሆን? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ